የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን የወረርኩት ለነዳጁ ስል ነው ሲሉ ዶናልድ ትራምፕ በግልጽ አምነዋል። ከሰሞኑ እንግዲህ በመካከለኛው ምስራቅ ያለው ውጥረት አንደኛው ወሩ ላይ በደረሰበት በዚህ ወቅት እንግዲህ ዶናልድ ጄ ትራምፕ በፋይናንሻል ታይምስ ጋር ባደረጉት ቆይታ ኢራንን የወረርኩት ለነዳጁ ስል ነው፣ የኢራንን ነዳጅ መውሰድ እፈልጋለሁ ሲሉ በግልጽ አምነዋል። አሁንም አንደኛው ወሩ ላይ በሚገኘው ይህ የመካከለኛው ምስራቅ ጦርነት ነገሮች በእጅጉ እየተባባሱ ይገኛሉ። አንድ ወር የሞላው ሁኔታ የሰላም አማራጮች ሳይሆን የግጭት መባባሱ ሂደቶች እየተመለከተ እንገኛለን። የዓለም የነዳጅ ዋጋ በእጥፍ እየጨመረ በሚገኝበት በዚህ ወቅት ነገሮች በይበልጥ ተባብሰዋል። ዶናልድ ትራምፕም በዚህ ጉዳይ ላይ በርካታ ጥያቄዎች ተጠይቀው በርካታ ጥያቄዎችንም ምላሽ ሰጥተዋል። ከዚህም ውስጥ በሆርሙዝ ሰርጥ ጉዳይ ለተነሳላቸው ጥያቄ የማስከፈቱን ሂደት እየሰራን ነው ሲሉ ገልጸዋል። ነገር ግን መቼ እንደሚከፈት በግልጽ አልተናገሩትም። በዚህም እንግዲህ በሰላም አማራጮች ላይ እንደ ፓኪስታን፣ ቱርክ፣ ግብፅ የመሳሰሉ ሀገራቶችም አዳዲስ የሰላም አማራጮችን ይዘው ብቅ ማለት ጀምረዋል። ነገር ግን አሁን ላይ በተለይ በዚህ ባለው ቀውስ ሁኔታ ነገሮች በእጅጉ የሚባባሱ ከሆነ በእጅጉ የከፋ አዳዲስ እውነቶችን የምንመለከትበት ሂደት ሊኖር ይችላል። ትራምፕም ምንም አይነት የሰላም ስምምነት ለማድረግ ፍላጎት ያላቸው አይመስልም። እንዲያውም ከዚህ ይልቅ አዳዲስ ጦርን ማሰማራት፣ እግረኛ ጦርን ወደ ኢራን የመላክ እቅድ እንዳላቸው እየተገለጸ ይገኛል። ውድ የሀሳብ ዴይሊ ተከታታዮቻችን ለዛሬ ያዝኩላችሁ የሀሳብ ዴይሊ ፕሮግራም እንግዲህ እነዚህ ቀድሜ ያነሳሁላችሁ ጉዳዮች ላይ ሰፋ ያለ መረጃ ወደ እናንተ ማድረስ ነው የሚሆነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዙ እንደዚሁም የሀሳብ ሚዲያ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩ። Mr. Trump claimed the US-Israel war has already achieved regime change in Iran while insisting he would still make a deal with Tehran. ቀዳሚ ወዳደረኩት መረጃ ሲሻገር ዶናልድ ጄ ትራምፕ ኢራንን ለምን እንደወረሩ ከዚህ በፊት በገደምዳሜም ሲገልጹ ነበረ። ነገር ግን አሁን ላይ እውነታውን አምነዋል። ዶናልድ ትራምፕ ኢራንን የወረርነው ለነዳጁ ነው በሚመስል መልኩ ተናግረዋል። The US president has suggested that he is considering a move to seize Iran's oil assets. He has even raised the possibility of targeting Karg Island, Iran's main oil export hub. Now, the US president told the Financial Times that his preference would be to take control of Iran's oil. Trump compared the potential move on Iran. ትራምፕም ኢራንን የወረርነው ለነዳጇ ነው በሚል ሁኔታ ላይ እንግዲህ ዶናልድ ትራምፕ ገልጸዋል። ከሰሞኑ በእነዚህ አይነት ሂደቶች ላይ በርካታ ጥያቄ ሲነሳላቸው በተለይ ደግሞ በመካከለኛው ምስራቅ ያለው ጦርነት መቼ ይቋጫል ሲባሉ ዶናልድ ትራምፕ ምላሽ የመስጠት አቅም የላቸውም። ምክንያቱም ግጭቱ ገናም ከዚህ በላይ የሚቀጥልበት ሂደቶች ስላሉ መቼ ይቋጫል የሚለው ትልቅ ጥያቄ ፈጥሯል። በዚህም እንዲህ ከፋይናንሻል ታይምስ ጋር ዶናልድ ትራምፕ ባደረጉት ቃለ ምልልስ ላይ በርካታ ሀሳቦችን ሲያነሱ ነበረ። የአሜሪካ ኃይል የኢራን ዋና ዋና የነዳጅ ማዕከል በተለይ ደግሞ ካርግ ደሴትን ሊይዝ ይችላል የሚል አዲስ ሀሳብ ይዘው ብቅ ብለዋል። ካርግ ደሴት ማለት የኢራን እስትንፋስ ነው። የኢራን አብዮታዊ ዘብ በተለይ ደግሞ አሁን ያለውን የነዳጅ እንቅስቃሴ የሚያደርገው ከዚህ ደሴት ነው። 90% የሚሆነው የነዳጅ እንቅስቃሴዋን ኢራን የምታደርገው ከዚህ ደሴት እንደመሆኑ አንጻር አሜሪካ ይህንን ደሴት ብትይዘው ኢራን የመጨረሻ የምትለውን የኃይል እርምጃ ለመውሰድ እንደምትገደድ መመልከት እንችላለን። ባለፉት ጊዜያቶችም የኢራን የተለያዩ ባለስልጣናቶች ሲሉ ነበረ በካርግ ደሴት ላይ በተለይ ደግሞ ጥቃት የሚፈጸም ራሱ ከሆነ በተለይ አጸፋዊ እርምጃው ይከፋል ሲሉ ነበረ። ታዲያ ዶናልድ ትራምፕ አሁን ያመጡት ሀሳብ ደግሞ የካርግ ደሴትን የሚጠቀልሉ ወይንም ደግሞ የሚይዙ ከሆነ ኢራን አጸፋዊ እርምጃው የከፋ ይሆናል እያለች ትገኛለችና እነዚህ ሂደቶች ትልቅ አጣብቂኝ ውስጥ ገብተዋል። ዶናልድ ትራምፕ ካርግ ደሴት በጣም ቀላል ነው ለመያዝም ብዙ ጊዜ አይወስድም ሲሉ ገልጸዋል። US President Donald Trump says that he could take the oil in Iran and seize Karg Island, the small island off the coast of Iran, home to a major oil terminal that is considered the country's economic lifeline. Speaking to the Financial Times, Mr. Trump said the US could take the island very easily. Well, the president's comments come as a further 3,500 US troops arrived in the Middle East as fears grow that further escalation could expose American forces to Iranian attacks. ባለፉት ጊዜያቶች በኢራንና በአሜሪካ መካከል ግጭት ሲፈጠር እንደዚሁም ማዕቀቦች ሲጣሉ ካርግ ደሴት ያን ያህል ትኩረት አይደረግም ነበረ። በተለይ ከቅርብ ጊዜ ወዲህ ዶናልድ ጄ ትራምፕ በልዩነት ትኩረት አድርገው የሚያዩት ይህ ደሴት ነው። ምክንያቱም ይህ ደሴት ማለት የኢራን መንግስት ዋነኛ የኢኮኖሚ ምንጭ እንደመሆኑ አንጻር የኢራን መንግስትን ለማፈራረስ ይህ አስፈላጊ እንደመሆኑ ተረድተዋል።
ዶናልድ ጄ ትራምፕ ከዚህ ከፋይናንሻል ታይምስ ጋር ከነበራቸው ቃለ ምልልስ በኋላ እንግዲህ በአሜሪካ ኤርፎርስ ዋን ላይ በርካታ ጥያቄዎች ከጋዜጠኞች ተነስተውላቸው ምላሽና ማብራሪያ ሲሰጡ ነበረ። ዶናልድ ትራምፕም በኤርፎርስ ዋን ላይ ሆነው በሰጡት መግለጫ ላይ እንግዲህ በርካታ ጉዳዮችን አንስተዋል። ከነዚህም መካከል ኢራን ምንም አይነት መከላከያ የላትም፣ አውድመነዋል ሲሉ እየገለጹ ይገኛሉ። የአየር ኃይሏን፣ የባህር ኃይሏን ሙሉ ለሙሉ አውድመነዋል፣ አሁን ላይ ኢራን ወደ መፈራረስ ደረጃ ደርሳለች ሲሉ ዶናልድ ጄ ትራምፕ እየገለጹ ይገኛሉ። They've destroyed a lot of additional targets today. The Navy's gone, the Air Force has gone, we know that. But we destroyed many targets today. It was a big day. And we are negotiating with them directly and indirectly. We have emissaries, but we also are dealing directly. And as you know, they've agreed to send 8 boats 2 days ago, and then they added another 2, so it was 10 boats. And now today they gave us as a tribute, I don't know, I can't define it exactly, but they gave us. ነገር ግን ዶናልድ ጄ ትራምፕ ይህንን የሚያነሱት ሀሳብ አሁን ላይ ካለው እውነታ ጋር ስንመለከተው ግን በጣም ልዩነት ያለው ይመስላል። ምክንያቱም የኢራን አየር ኃይልም ሆነ የኢራን የባህር ኃይል ፈርሷል ወይንም ደግሞ ወድሟል ብለን መመልከት የምንችለው ጥቃቶችን መሰንዘር ሲያቆም ነው። ነገር ግን አሁን በመካከለኛው ምስራቅ እኔ እዚህ ስቱዲዮ እስካለሁበት ሰዓት ድረስ ራሱ በርካታ አዳዲስ ጥቃቶች እየተፈጸሙ እንደሆነ መመልከት ችለናል። ታዲያ እነዚህ ሁላ ሁኔታዎች ባሉበት የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ ሌሎች የአሜሪካ ባለስልጣናት፣ ምክትል ጠቅላይ ሚኒስትር እንደዚሁም የውጭ ጉዳይ ሚኒስትሩ ሳይቀሩ የኢራንን የመከላከያ ስርዓት ሙሉ ለሙሉ አፈራርሰነዋል፣ አውድመነዋል ይላሉ። ነገር ግን አሁን ላይ ኢራን በዚህ አይነት ሁኔታ ነች ወይ ብለን ስንመለከት አይደለም። ምክንያቱም በመካከለኛው ምስራቅ የምትሰጠው የአጸፋ ምላሽ ነገሩ በእጅግ እየከፋ እንደሆነ እየተመለከትን እንገኛለን። ታዲያ በርካታ ሀሳቦች ይነሳሉ። በዚህም ላይ እንግዲህ ዶናልድ ትራምፕ ይህንን ነገር አድርጌዋለሁ፣ የኢራንን መንግስት እያፈራረስኩ ትገኛለሁ ሲሉ ገልጿል። በዚህም ጥቃት በርካታ ትልልቅ ሰዎች ገድለናል፣ ይህም የስርዓት ለውጥን ለማምጣት ደፋ ቀና እያለን እንገኛለን ሲሉ ዶናልድ ትራምፕ በዚሁ መግለጫቸው ላይ እየገለጹ ይገኛሉ። But we've had regime change, if you look already, because the one regime was decimated, destroyed, they're all dead. The next regime is mostly dead. And the third regime, we're dealing with different people than anybody's dealt with before. It's a whole different group of people. So I would consider that regime change. And frankly, they've been very reasonable. የኢራን አብዮታዊ ዘብ አያቶላ አሊ ሀሚኒ ከተገደሉ በኋላ የኢራን አብዮታዊ ዘብ እንደገና የእሳቸውን ልጅ ተክቶ አሁን ላይ ስርዓቱን እያስተዳደሩት ይገኛሉ። ትልልቅ የሚባሉ የኢራን ቁልፍ ሰዎች በእስራኤልና በአሜሪካ ጥምር ጦር ተገለዋል። ነገር ግን እነዛ ሰዎች በሌላ ሰው ተተክተው አሁንም ቢሆን የኢራን የትኛውም የወታደራዊ ኃይል የተለያዩ አካላቶች እያስተዳደሩት ይገኛሉ። ታዲያ ዶናልድ ጄ ትራምፕ የትኛውን ነው የኢራን ስርዓት አፈራረስኩት የሚሉት? እንደዚህ ውስጥ በተለይ ደግሞ በቀጣይ ይመጣል የሚሉት ስምምነት ምንድን ነው ብለን ስንመለከት ያን ያህል እምብዛም በርካታ ሀሳቦችን መመልከት አንችልም። ምክንያቱም ዶናልድ ጄ ትራምፕ በተለያዩ ጊዜያቶች ቅድም እንዳነሳውላችሁ የኢራን ስርዓተ መንግስትን አፈራርሰነዋል ይላሉ፣ የኢራን ወታደራዊ ኃይልን አውድመነዋል ይላሉ። ነገር ግን አሁን መሬት ላይ ያለው ሁኔታ ስንመለከተው ደግሞ ከዚህ በተለየ መልኩ ነው። ዶናልድ ትራምፕ እንዳሉት ነው የኢራን አብዮታዊ ዘብ አያቶላ አሊ ሀሚኒን ገለዋቸዋል። ነገር ግን ከሳቸው በኋላ ልጃቸው ተተካ። እንደዚሁም የኢራን ዋና ዋና የሚባሉ ቁልፍ ሰዎች በእስራኤል ጥቃት ተገደሉ። ነገር ግን እነዛ ሰዎችም ተተክተዋል። ታዲያ እንዴት ነው በኢራን ምድር የስርዓት ለውጥ ተደርጓል ብለን ማንሳት የምንችለው? ይህም ጥያቄ ያነሳል። እንደዚሁም ዶናልድ ትራምፕ በሌላኛው ሀሳብ የሚያነሳቸው ቅድም ያነሳውላችሁ ሀሳብ ምንድን ነው? በተለይ የኢራን የአየር ኃይልና የባህር ኃይልን አውዳድመነዋል ይላሉ። ይህንን ካደረጉ ለምን የሆርሙዞች መጠን ማስከፈት አልቻሉም? ታዲያ በኢራን ውስጥ የአገዛዝ ለውጥ አምጠናል የሚሉት አሁን ላይ የራሳቸውን ሰው ተክተው ነው ወይ? ወይንስ ደግሞ አሜሪካ ከዚህ በፊት ስታስበው እንደነበረው ቬንዙዌላ ላይ ስታደርግ እንደነበረው የራሷን ሰው በኢራን ምድር ሾማለች ወይ ብለን ስንመለከት አይደለም። ነገር ግን አሜሪካ እየሄደችበት ያለው አዲስ ስትራቴጂካዊ እንቅስቃሴ እንደሆነ መመልከት ችለናል። ከዚህ ጋር እያይዘው እንግዲህ የኢራን ፓርላማ አፈ ጉባኤ መሐመድ እንዳሉት ከሆነ ስለ ስምምነት ሲናገሩ አሜሪካ በተለይ ከኢራን ጋር ምንም አይነት የምታደርገው ስምምነት የለም። አሜሪካ እነዚህ አይነት ሂደቶችን የምታመጣው አዳዲስ ጥቃቶችን ለመሰንዘር ነው። በተለይ ደግሞ ዶናልድ ጄ ትራምፕ እግረኛ ጦርን ወደ ኢራን ምድር ለማስፋፋት እቅድ ይዘው እየተንቀሳቀሱ ይገኛሉ ሲሉ እንግዲህ አፈ ጉባኤው ገልጸዋል። Posting on X, Mohammad Bagher Ghalibaf said the enemy openly sends messages of negotiation and dialogue while secretly plotting a ground attack. Unaware that our men are waiting for the American soldiers to enter on the ground so they can rain fire upon them and punish their regional partners. We are aware of the enemy's weaknesses and clearly see the signs of fear and terror in the enemy's army.
ይህም ማለት አሜሪካ እነዚህ አይነት ስልታዊ ማፈግፈጊያ መንገዶችን እየተጠቀመች በኢራን ላይ የምታደርሰውን ጥቃት ከፍ ማድረግ ትፈልጋለች። ምክንያቱም አሁን ላይ ግጭቱን አንድ ለአንድ ከገባችበት ጊዜ በኋላ እንዳሰበችውና እንዳቀደችው ሁኔታዎች አልተሳኩላትም። ስለዚህ መጠቀም ያለባት ስልታዊ መንገዶችን ለመጠቀም እቅድ ይዛለች። ነገር ግን የኢራን መንግስትም ይዋዝ አይደለም። የዶናልድ ትራምፕን አረማመድ፣ እንቅስቃሴያቸውንና የሚሄዱባቸውን መንገዶች በስትክክል እየተመለከተ ይገኛል። በተለያዩ ጊዜያቶች የኢራን መንግስት ከተለይ ደግሞ ከአሜሪካ ጋር የሚደረግ ስምምነት እንዴት ይሆናል ተብለው ሲጠየቁ ስምምነት የሚኖርበት ሂደት በጣም የጠበበ ነው ይላሉ። ለዚህም የሚያነሱት ምክንያት ባለፉት ጊዜያቶች የኢራን የኒኩለር ስምምነቶች ላይ በሚያደርጉት ውይይት አሜሪካ ስምምነት ታድርግ እንጂ ስምምነት እያደረገች ጥቃት የምትፈጽም ሀገር እንደሆነች ይገለጻል። ዛሬ አንደኛ ወሩ ላይ የደረሰው ይህ ግጭት እንኳን ከመነሳቱ ከቀናት በፊት አሜሪካና ኢራን በኒኩለር ጉዳይ ውይይት እያደረጉ ባለበት ወቅት የአሜሪካ ድንገተኛ ጥቃት ከተከፈተ ድፍን አንድ ወርን አስቆጥሯል። ለዚህም ነው የኢራን መንግስት ወደ ስምምነት ለመምጣት እቅድ እንደሌለው የሚገልጹት። የአሜሪካ ጦርን ለመከላከል ሙሉ ዝግጅታችንን ጨርሰናል፣ በተለይ ደግሞ የአሜሪካ መንግስት እግረኛ ጦርን የሚያሰማራ ከሆነ እኛም አጸፋዊ ምላሽ ለመስጠት ተዘጋጅተናል እያሉ ይገኛሉ። ይህ ግጭት አንድ ወር ቢሞላውም ነገር ግን ሌሎች ቀጣይ ቀናቶች እንዳሉት እየተመለከትን እንገኛለን። ምክንያቱም ከሁለቱም ኃይሎች መካከል ዛቻና ማስፈራሪያ እንጂ ምንም አይነት እንቅስቃሴ የለም። ዶናልድ ትራምፕም በዚህ በተለይ ደግሞ በአሜሪካ ኤርፎርስ ላይ በነበራቸው ቃለ ምልልስ ላይ የገለጹት የሆርሙዝ ወሽመጥን ጉዳይ ነው። የሆርሙዝ ወሽመጥን ለማስከፈት እየሞከርን ነው የሚለውን ሀሳባቸውን አነሱ። ዶናልድ ትራምፕ የሆርሙዝ ወሽመጥን ለማስከፈት በርካታ ሙከራዎች አድርገው አልተሳካም። በኢራን ላይም የሰላም ስምምነት ለማምጣት እቅድም ሲያወጡ ነበረ። ያም ሁኔታ ስላልተሳካላቸው አሁን ደግሞ አዲስ ስልት እየፈለጉ ይመስላል። ነገር ግን በዚህ ጉዳይ ላይ ዘርዘር ያለ ጉዳይን ከመስጠት ተቆጥቧል። ነገር ግን የአሜሪካ ኪሳራ፣ የቀሪው ዓለምም ጉዳት እንደዚሁም ደግሞ የሆርሙዝ ወሽመጥ የተፈቀደላቸው ሀገራቶች መኖራቸው ደግሞ አሜሪካ በገባችበት ግጭት ራሷ በይበልጥ ተጎጂ እንደሆነች መመልከት ችለናል። ለዚህም ነው ኢራን 20 የሚሆኑ የፓኪስታን መርከቦች በሆርሙዝ ወሽመጥ እንዲያልፍ ፍቃድ ሰጥታለች ሲል የፓኪስታን የውጭ ጉዳይ ሚኒስትር ገልጸዋል። ይህ ማለት የአሜሪካና የአሜሪካ ደጋፊዎች እንደዚሁም የአውሮፓ ሀገራት መርከቦች በሆርሙዝ ወሽመጥ እንዳያልፉ ተከልክለው፣ ነገር ግን የኢራን በተለይ ደግሞ ወዳጅና ጠንካራ የሚባሉ ሀገራቶች በዚህ ሰርጥ እንዲያልፉ እየተፈቀደ ይገኛል። New here at 6, Iran has agreed to allow 20 ships through the Strait of Hormuz. Under the agreement, the ships must be under the Pakistani flag. Pakistan's former minister says 2 ships will cross the strait daily. Pakistan has been acting as a mediator of negotiations between the US and Iran. ባለፉት ቀናቶች የቻይና መርከብ በዚህ ሰርጥ ሲያልፍ እንደነበረ አንዳንድ የመረጃ ምንጮች ሲያወጡ ነበረ። ታዲያ አሁን ላይ ደግሞ የፓኪስታን የውጭ ጉዳይ ሚኒስትር እንዳሉት ከሆነ 20 የሚሆኑ የፓኪስታን መርከቦች በተለይ ደግሞ የፓኪስታን ባንዲራ የያዙ መርከቦች በሆርሙዝ ወሽመጥ እንዲያልፉ ከኢራን መንግስት ጋር ስምምነት ላይ መድረሱን ገልጸዋል። ይህ ማለት ዓለም በነዳጅ እጦት ምክንያት እየተቸገረ ባለበት በዚህ ወቅት የነዳጅ ዋጋ በእጥፍ እየጨመረበት ባለ በዚህ ጊዜ ላይ እንደ ፓኪስታን ያሉ ሀገራቶች በዚህ ቦታ ላይ መርከቦቻቸው አልፈው የቀሪው ዓለም መርከብ አያልፍም መባሉ ደግሞ አንዱ ተጎጂ አንዱ ተጠቃሚ ሊሆን ያደርገዋልና ነገሩ በእጅግ እንደሚከፋ ይታወቃል። ለዚህም ነው ትራምፕ ባለ 15 ነጥብ የሰላም ስምምነት በፓኪስታን በኩል እንደላኩ ከዚህ በፊት በነበረኝ ፕሮግራም ላይ ሳነሳላችሁ ነበረ። እስካሁን በዚህ የሰላም ስምምነት ጉዳይ ላይ ምንም የተባለ ነገር የለም። ፓኪስታን ወደ ኢራን በተለይ ደግሞ ይህንን የሰላም ስምምነት ታድርሰው አታድርሰው የተገለጸ ነገር የለም። ከኢራንም በኩል የተባለ ነገር የለም። ነገር ግን ዶናልድ ጄ ትራምፕ በዚህ ቃለ ምልልሳቸውም ላይ ተጠይቀው በዚህ ጉዳይ ላይ በተለይ ለኢራን የተላኩ ባለ 15 ነጥቦች እንዳሉና ወደፊትም በዚህ ጉዳዮች ላይ የሰላም ስምምነቶች እንደሚደረጉ ዶናልድ ጄ ትራምፕ እየገለጹ ይገኛሉ። ታዲያ እነዚህ ሂደቶች መቼ ይቆያሉ? ቀሪው ዓለምስ እስከ መቼ በዚህ ጦርነት ይጎዳል የሚለው ትልቅ ጥያቄን የሚያስነሳ ጉዳይ ነው። ታዲያ ዶናልድ ጄ ትራምፕ ወደዚህ ግጭት የገቡት የኢራን ነዳጅ ፍለጋ እንደሆነ እንግዲህ በራሳቸው አንደበት ገልጸዋል። ለዚህም ነው እውነት ለመናገር እኔ የሚያስደስተኝ ነገር ከኢራን ነዳጅ መውሰድ ነው ያሉ ዶናልድ ጄ ትራምፕ ለምን ይሁን ይህን እንደምንድን ነው የምታደርገው ብለው የሚጠይቁኝ ሰዎች ጤናቸው ያጠራጥረኛል ሲሉ ገልጸዋል። እዚህ ጦርነት በዋነኝነት የገቡት ከዚህ በፊት እንደሚፈልጉት የኢራን የነዳጅ ሀብት መመዝበር ነበረ። እሱንም በሚችሉት አቅም ለማድረግ ሞከሩ፣ አልተሳካላቸውም። ኢራንን በማዕቀብ አሽመድምደው የራሳቸውን ፍላጎት ለማሟላት ሲሞክሩ ባለመሳካቱ በኢራን ላይ ቀጥታ ጦራቸውን ለማዝመት ተገደዱ። ለዚህም ነው ጦራቸውን ካዘመቱ በኋላ በመካከለኛው ምስራቅ ዛሬ ላይ ዓለም የማይወጣበትን ትልቅ አጣብቂኝ የገባበትን ጦርነት እያመጡት የሚገኙት። እነዚህ ሁኔታዎች በተለይ በመካከለኛው ምስራቅ ግጭቱ ከጊዜ ወደ ጊዜ እንዲባባስ ነገሮቹ ይበልጥ እንዲሄዱና የሰላም አማራጮች ሙሉ ለሙሉ እንዳይመጡ ከሚያደርጉ ዋነኛ ምክንያቶች አንጻር ዶናልድ ጄ ትራምፕ በዚህ በመካከለኛው ምስራቅ ያሉ ሀገራቶች እሳቸው የሚፈልጉትን ጥቅም የሚወስዱባቸው የተለያዩ ሀገራቶች ከኢራንም ጥቅማቸውን ለመውሰድ ሲሞክሩ ይሄ ነገር ስላልተሳካ ግጭቱን መቀጠል ፈልገዋል።
ይህ ግጭት አሁንም በቀጠለበት በዚህ ወቅት እንግዲህ በአንድ ወር ብቻ የዓለም የድፍድፍ ነዳጅ ዋጋ በእጅጉ ጨምሯል። በተለይ የጦርነት ሳይጀመር $70 ነበረ። አሁን ላይ ግን $114 መድረሱ ተገልጿል። ይህም እንግዲህ በተለይ የብሬንት ድፍድፍ ነዳጅ ዋጋ በእጅጉ ማሻቀቡ በቀሪው ዓለም ላይ እየተመለከት ነው የምንገኘው የነዳጅ እጥረት እንደዚሁም ደግሞ የነዳጅ ዋጋ ከቀን ወደ ቀን የመጨመሩን ሂደት የምንመለከትበት ነው። ነገር ግን ይህ ጦርነት ሊያቆም የሚችለው በኢራን መንግስት አገላለጽ ከሆነ የአንድ በርሜል ድፍድፍ ነዳጅ ዋጋ $200 ሲደርስ ነው ብለው ከዚህ በፊት የኢራን አብዮታዊ ዘብ መግለጫ ሲወጣ ነበረ። አሁን ላይ እንግዲህ ወደዛ ደረጃ እየተቃረበ ይገኛል። Further escalation. Let's start by looking at oil prices. They're rising considerably this Monday, whether it's the European North Sea Brent crude benchmark, which is above the $115 a barrel mark, or the US West Texas Intermediate benchmark, both higher. The Brent actually on track to see its biggest monthly gain on record before the US and Israel launched its missile strikes against Iran on February 28th. A barrel of Brent traded over $70 a barrel. It was even just over the $60 a barrel mark at the end of last year, the last spike of the sort we saw. ይህም ጦርነት የሚቀጥል ከሆነ ይህ የዶላር ጭማሬ የማይቀር ነው፣ $200 ሊደርስ ይችላል ሲሉ ባለሙያዎች እየገለጹ ይገኛሉ። ታዲያ አንድ ወር ባስቆጠረ በዚህ ጦርነት ምክንያት አዳዲስ ነገሮች ሲፈጠሩ ተመልክተናል። አሁንም አዳዲስ ገና ሌሎች እቅዶች እንዳሉም እየተመለከትን እንገኛለን። ይህም ጥቃቶችን በአዲስ መልኩ ለመቀጠል እና አዳዲስ ጥቃቶችን ለመሰንዘር ከሁለቱም ኃይሎች መካከል የተለያዩ መግለጫዎች ሲወጡ እየተመለከትን እንገኛለን። አዳዲስ ጥቃቶች እየተሰነዘሩ ይገኛሉ። አሁንም በመካከለኛው ምስራቅ ውጥረቱ እንዳየነ ነው። እንደዚሁም ደግሞ አዳዲስ ጥቃቶች እቅድ እየወጡ ይገኛሉ። የአዳዲስ ጥቃቶች እቅድ መውጣታቸው ደግሞ ጦርነቱ በቀጣይ ቀናቶች እንደሚቀጥል ፍንጭ እየሰጠን ይገኛል። እንደዚሁም አዳዲስ ሀገራት ወደ ጦርነቱ ሳይፈልጉ ተገደው ሊገቡ የሚችሉበት ሁኔታን እየተመለከትን እንገኛለን። ይህ ማለት የመካከለኛው ምስራቅ ጦርነት ገና ቀሪ ቀናቶች እንዳሉት የሚያሳይ ነው። ምክንያቱም አንድ ወር ስለሞላው ብቻ ይህ ጦርነት ይቆማል ተብሎ አይታሰብም። አሁን ላይ ካለውም ችግር የባሰና ሌሎች አዳዲስ ችግሮችን ልንመለከት እንችላለን። እነዚህ ጥቃቶች ወይንም ደግሞ ችግሮች ባሉበት በዚህ ሁኔታ የሰላም አማራጭ መምጣቱ አስፈላጊና ዋነኛ ጉዳይ ነው። ታዲያ እነዚህን የሰላም አማራጮች የሚያመጡ ሀገራቶች ግን እምብዛም አንመለከትም። ነገር ግን ይህን ጉዳይ በቸልተኝነት የማይመለከቱ ሀገራቶች እንዳሉ መመልከት ችለናል። ከዚህም ውስጥ ፓኪስታን አንዷ ነች። ፓኪስታን ባለፉት ጊዜያቶች በሁለቱ ኃይሎች መካከል ለማደራደር የተለያዩ እንቅስቃሴዎችን ስታደርግ ነበረ። ነገር ግን የራሷን ጥቅም ለማስከበርም ስትል ከኢራን ጎን የተለያዩ ስምምነቶችን እያደረገች ትገኛለች። እንደዛም ሆኖ ግን የሰላም ስምምነትን ለማምጣት እየተንቀሳቀሱ ከሚገኙ ሀገራቶች መካከል አንዷ ነች። Pakistan's Prime Minister has actively been engaging in high-level back-channel diplomacy in hopes of finding an off-ramp. Shehbaz Sharif said he's been speaking with the US and neighbouring countries in the region to create a conducive environment for talks. He told the Iranians that he hoped collective action could create a viable path to ending hostilities. The Iranian President Masoud Pezeshkian said he appreciated the efforts but added that talks and mediation first required building trust. ሌላው ከፓኪስታን ጎን ለጎን ቱርክ፣ ግብጽ፣ ሳውዲ አረቢያ የመሳሰሉ ሀገራቶች የሰላም ስምምነት እንዲመጣ እንቅስቃሴ እያደረጉ ይገኛል። በተለይ የእነዚህ አራት ሀገራት ዲፕሎማቶች በኢስላማባድ በመገኘት ውጥረቱን ለማርገብ ውይይት እያደረጉ እንደሆነ ተገልጿል። ይህም ማለት የመካከለኛው ምስራቅ ጦርነት አዳዲስ ስምምነቶች ወይንም ደግሞ የሰላም አማራጮች እንዲመጡ ተስፋ ከሚሰጡ መካከል እነዚህ ናቸው። ነገር ግን በእነዚህ ኃይሎች ብቻ በቂ አይደለም። እዚህ ግጭት ላይ በአንድም በሌላ መልኩ የሚሳተፉ ሀገራቶች ራሳቸው ኢራንም አሜሪካም እስራኤልም ሆነ ወደ ግጭት ማቆሚያ ሂደት የመንቀሳቀስ ግዴታ ሊኖርባቸው ይገባል። ነገር ግን በቀጣይ ቀናቶች ደግሞ ምን አይነት የሰላም አማራጮች ወይም ደግሞ የሰላም ውይይቶች ይመጣሉ የሚለው ትልቅና ወሳኝ ጉዳይ ነው። ምክንያቱም ግጭቱ በዚሁ መልኩ የሚቀጥል ከሆነ ችግሩ የከፋ ስለሆነ ዋነኛና አስፈላጊ አማራጩ የሰላም አማራጭ ነው። በተለይ በሁለቱ ኃይሎች መካከል የሚሰነዘሩ ጥቃቶች ትልልቅ የሚባሉ የኤነርጂ ኃይል ማመንጫዎች ላይ ጉዳት እያደረሰ ይገኛል። እነዚህ ጉዳቶች ደግሞ በሁለቱም ኃይሎች መካከል ችግር እየደረሰ እንደሆነ እየተመለከትን እንገኛለን። ኢራን በእስራኤል የኃይል ማመንጫዎች ላይ ባደረሰችው ከፍተኛ ውድመት ትልልቅ የሚባሉ ቃጠሎችና ፍንዳታዎች እየደረሱ ይገኛሉ። እንደዚሁም እስራኤል በኢራን ላይ በፈጸመቻቸው ጥቃቶች በከፊልም በሚባል ደረጃ በኢራን ውስጥ በተለይ ደግሞ የመብራትና የኃይል አማራጮች እጥረት እየተፈጠረ እንደሆነ እየታወቀ ይገኛል። ይህም ማለት የመካከለኛው ምስራቅ ቀውስ አሁንም በእጅጉ እየተባባሰ እንደመጣና ሀገራቶቹ ጉዳቱ በየቀኑ እያመዘነባቸው እንደሆነ እናውቃለን። ኢራን በዛሬው ዕለትም በመካከለኛው ምስራቅ በሚገኙ ሀገራቶች ላይ ጥቃት የፈጸመች ሲሆን የሰዎች ሕይወት አልፏል፣ በርካታ ውድመቶች ደርሷል። እነዚህንም ጥቃቶች ለመከላከል የተለያዩ የመካከለኛው ምስራቅ ሀገራቶች ጥቃቱን መከላከል በሚችሉበት ደረጃ ሚሳኤሎችንና ሰው አልባ ድሮኖችን እያከሸፉ እንደዋሉ ተገልጿል። ይህ ማለት የመካከለኛው ምስራቅ ጦርነት ዛሬም አለ።
ነገር ግን በቀጣይ ቀናቶች የሰላም አማራጭ መምጣት አለበት። እነዚህ ሂደቶች ደግሞ በአፋጣኝ ምላሽ መሰጠት አለበት። አሁን ላይ እንደዚህ የሚቀጥል ከሆነ 1 ወር ሳይሆን 2 እና 3 ወራትን የሚቀጥል ነው የሚሆነው። ነገር ግን በዚህ ሂደት 2 እና 3 ወራት የሚቀጥል ከሆነ ዓለም ሳይወድ በግዱ ወደዚህ ጦርነት በግድ እንዲገባ ያደርጋል። ምክንያቱም በዚህ ጦርነት ዋነኛ ችግር የፈጠረው የነዳጅ እጥረት ምክንያትና የሆርሙዝ ወሽመጥ መዘጋቱ ሁሉንም ሀገራት እየጎዳ ስለሚገኝ ሁሉም ሀገራቶች የሰላም አማራጭ እንዲመጣ ቅድሚያ ይሰጣሉ። ነገር ግን የሰላም አማራጮች የማይመጡ ከሆነ በዚህ ጦርነት ላይ የሚሳተፉ ሌሎች ሀገራቶችን ልንመለከት እንችላለን። ውድ የሀሳብ ሌሊ ተከታታዮቻችን ለዛሬ ያስኩላችሁ የሀሳብ ሌሊ ፕሮግራሜ ይህን ይመስል ነበረ። እናንተም እስከ ፕሮግራሜ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌሎች አዳዲስና ትኩስ መረጃዎች ወደ እናንተ መመጣ ነው የሚሆነው። እናንተም የሀሳብ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ በቀጣይ ቀን በሌላ ፕሮግራም እስከምመለስ ቸር ሰንብቱ።